በኢትዮጵያ በአማራ ክልል የሚንቀሳቀሰውና በዘመነ ካሴ የሚመራው ፋኖ አሜሪካንን ማብራሪያ ጠየቀ። ፋኖ ማብራሪያውን የጠየቀው የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ አይሲኢ ነው። አይሲኢ በቅርቡ የአማራ ፋኖ ብሔራዊ ንቅናቄ አፋብንን በደረጃ 3 አሸባሪ ቡድን ምድብ ውስጥ ማካተቱ ይታወቃል። ይህን ተከትሎም የአማራ ፋኖ ብሔራዊ ንቅናቄ አይሲኢ ይፋዊ ማብራሪያ እንዲሰጠውም ጠይቋል። የጠቅላይ ሚኒስትር አብይ አህመድ መንግስት በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር ጦርነት ውስጥ ከገቡ በኋላ በግልጽ ለተባበሩት አረብ ኤሚሬቶች ድጋፍን ሲያደርግ በድብቅ ደግሞ ከኢራን ጋር መመካከሩን ቀጥሏል። ለምን የሚለውን እናያለን። ይህ በእንዲህ እንዳለ ኢትዮጵያና ሌሎች ሀገራት ከዚህ በኋላ በሆርሙዝ የባህር መተላለፊያ ወሽመጥ መርከቦችን ሲያሳልፉ ለኢራን ታክስና የአገልግሎት ክፍያን እንደሚከፍሉም ተነግሯል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች በተጨማሪ የአሜሪካ መከላከያ መስሪያ ቤት ከኢራን ጋር እየተደረገው ላለው ውጊያ የተጨማሪ 200 ቢሊዮን $1 በጀት ጠየቅ የሚለውን መረጃ እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በኢትዮጵያ በአማራ ክልል የሚንቀሳቀሰውና በዘመነ ካሴ የሚመራው ፋኖ አሜሪካንን ማብራሪያ ጠየቀ። ፋኖ ማብራሪያውን የጠየቀው የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ አይሲኢ ነው። አይሲኢ በቅርቡ የአማራ ፋኖ ብሔራዊ ንቅናቄ አፋብንን በደረጃ 3 አሸባሪ ቡድን ምድብ ውስጥ ማካተቱ ይታወቃል። ይህን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ አይሲኢ ይፋዊ ማብራሪያ እንዲሰጠው ጠይቋል። አይሲኢ በቅርቡ በይፋዊ የማህበራዊ ገጾቹ ባሰፈረው መግለጫ የፊኒክስ ከተማ መኮንኖች ሰለሞን ቦጋሌ የተባለ ግለሰብ የኢሚግሬሽን ጥቅም ከተከለከለ በኋላ የካቲት 26 ቀን 2018 ዓ.ም ወደ ኢትዮጵያ እንዲባረር ማድረጋቸውን አስታውቋል። ተቋሙ ባወጣው መግለጫ ሰለሞን ቦጋሌ ራሱን የፋኖ አባል አድርጎ በግልጽ ያስተዋወቀባቸውን በርካታ የማህበራዊ ሚዲያ ገጾች መለየቱን ገልጾ ፋኖን ደረጃ 3 ታይር ስር አሸባሪ ቡድን ሲል ጠርቶታል። በተጨማሪም ግለሰቡ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም ጥሪ የሚያደርጉ በተለይም ተወላጆቹን ከኢትዮጵያ ለማጽዳት የሚጠቅሱ መልእክቶችን ሲያስተላልፍ እንደነበረ በመግለጽም ከሷል። አይሲኢ አክሎም ከ1995 ዓ.ም ጀምሮ በአገር ውስጥ ደህንነት ምርመራ የሚመራው የሰብአዊ መብት ጥሰትና የጦር ወንጀለኞች ማዕከል 1178 የሚሆኑ በሰብአዊ መብት ጥሰትና በጦር ወንጀል የተጠረጠሩ ወይም የታወቁ ሰዎችን ማባረሩን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ አቶ ዘመነ ካሴ መጋቢት 7 ቀን 2018 ዓ.ም ለአይሲኢ ከፍተኛ የሥራ ኃላፊ ቶድ ኤም ሊዮንስ ጉዳዩን አስመልክቶ ደብዳቤ ጽፏል። በደብዳቤውም የተቋሙ አገላለጽ በኢትዮጵያውያን በዲያስፖራውና በአሜሪካ የኢሚግሬሽን ሕግ ታዛቢዎች መካከል ተገቢ የሆኑ ጥያቄዎችን ማስነሳቱን ገልጿል። ደብዳቤው አይሲኢ ወደ ኢትዮጵያ የተባረረ ግለሰብን ከፋኖ የደረጃ 3 አሸባሪ ቡድን ጋር ግንኙነት እንዳለው አድርጎ መግለጹን ጠቅሷል። አፋብን በበኩሉ ይህ አገላለጽ ከመደበኛ የኢሚግሬሽን የሕግ ሂደት ውጭ ጥቅም ላይ መዋሉ በአሜሪካ መንግስት በኩል የሌለ ይፋዊ የሽብርተኝነት ስያሜ እንዳለ አድርጎ የሚያሳስት ነው ሲል ተከራክሯል። አፋብን ደረጃ 3 ወይም ታይር 3 የሚለው አገላለጽ በአሜሪካ የኢሚግሬሽንና ዜግነት ሕግ መሰረት በግለሰቦች የኢሚግሬሽን ውሳኔዎች ላይ ጥቅም ላይ የሚውል የሕግ ጽንሰ ሐሳብ እንጂ በአሜሪካ መንግስት ለድርጅቶች የሚሰጥ ይፋዊ ስያሜ እንዳልሆነ ገልጿል። ንቅናቄው ይህንን አገላለጽ እንደ የውጭ አሸባሪ ድርጅቶችና በልዩ ሁኔታ የተሰየሙ ዓለም አቀፍ አሸባሪዎች ካሉ ይፋዊ ዝርዝሮች ጋር በማነጻጸር ለደረጃ 3 ቡድኖች የሚሆን አንድ ይፋዊ ዝርዝር እንደሌለ አስታውቋል። እንዲህ አይነቱን የቃላት አጠቃቀም በይፋ መጠቀም ምንም አይነት ይፋዊ ስያሜ በሌለበት ሁኔታ አሸባሪ ተደርጎ እንደተፈረጀ ተደርጎ ሊተረጎም ይችላል ያለው የአፋብን ደብዳቤ በይፋዊ የመንግስት ኮሙኒኬሽን ስራዎች ላይ የቃላት ጥንቃቄ ሊደረግ እንደሚገባም አሳስቧል። አፋብን አክሎም ፋኖ በታሪክ የኢትዮጵያ አርበኞችን የሚወክል ስያሜ መሆኑን ገልጿል። በግጭት ውስጥ ያሉ አካላት ሁሉ የጄኔቫ ስምምነቶችን ጨምሮ ዓለም አቀፍ የሰብአዊ መብት ሕጎችን የማክበር ግዴታ እንዳለባቸውና ንቅናቄውም ይህን ለማሳካት ከዓለም አቀፉ የቀይ መስቀል ኮሚቴ ጋር ግንኙነት እያደረገ መሆኑን ጠቁሟል። የቀረበው የማብራሪያ ጥያቄ የተቃውሞ ሳይሆን በአሜሪካ መንግስት በይፋ አሸባሪ ተብለው ባልተፈረጁ ድርጅቶች የሕግ ደረጃ ላይ የሚፈጠሩ የተሳሳቱ ግንዛቤዎችን ለማስወገድ ያለመ ነው ሲልም ገልጿል። በዚህም አይሲኢ ጥቅም ላይ የዋለውን አገላለጽ እንዲያብራራ ወይም ደረጃ 3 ታይር 3 የሚለው ቃል ያለውን የተጠቀመበትን የሕግ ማዕቀፍ በተመለከተ ተጨማሪ ማብራሪያ እንዲሰጥ ጠይቋል።
የጠቅላይ ሚኒስትር አብይ አህመድ መንግስት በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር ጦርነት ውስጥ ከገቡ በኋላ በግልጽ ለተባበሩት አረብ ኤሚሬቶች ድጋፍ ሲያደርግ በድብቅ ደግሞ ከኢራን ጋር መመካከሩን ቀጥሏል። በመካከለኛው ምስራቅ ጦርነት ከተነሳ አንስቶ የጠቅላይ ሚኒስትር አብይ አህመድ መንግስት ሁነኛ አጋር እንደሆነች የሚነገርላት የተባበሩት አረብ ኤሚሬት በኢራን ክፉኛ ጥቃቶች እየተሰነዘሩባት ነው። ኢራን የአየር ጥቃቶችን አከታትላ የሰነዘረችው በአቡዳቢ ላይ ብቻም ሳይሆን በኩዌትና ኳታርም ላይ ነው። ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነቱ ከተጀመረ አንስቶ በመካከለኛው ምስራቅ አገራት ጋር ሁለት አይነት ዲፕሎማሲ አካሄዶችን መከተሉን ቀጥሏል። ከተባበሩት አረብ ኤሚሬቶች፣ ኩዌትና ኳታር መሪዎች ጋር ራሳቸው ጠቅላይ ሚኒስትር አብይ አህመድ በአካልና በስልክ እየተገናኙ ሀገራቱ ከኢራን እየደረሰባቸው ያለውን ጥቃት እያወገዙ ታይራንንም ያወገዙ ሲሆን በውጭ ጉዳይ ሚኒስቴር መስሪያ ቤት የተለያየ ስልጣን እርከን ላይ ያሉ የሥራ ኃላፊዎች ደግሞ ከኢራን ዲፕሎማቶች ጋር ንግግር ማድረግን ቀጥለዋል። ለዚህም ማሳያዎች አሉ። ጠቅላይ ሚኒስትር አብይ አህመድ ረቡዕ ዕለት ወደ ተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር ደውለው ኢራን፣ ዩኤኢ እና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ግልጽ ጥቃት አውግዘዋል። በተመሳሳይ ዕለት ደግሞ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ በኢትዮጵያ የሚገኙ የኢራን አምባሳደርን አግኝተው በመካከለኛው ምስራቅ ስላለው ሁኔታ ተነጋግረዋል። በቀደሙት ሳምንታት ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ኳታርና ኩዌት ደውለው በመካከለኛው ምስራቅ ከተከሰተው ቀውስ አንጻር ለሀገራቱ ያላቸውን አጋርነት የገለጹ ሲሆን ባለፈው ሳምንት ደግሞ ወደ ተባበሩት አረብ ኤሚሬቶች ተጉዘዋል። በሌላ በኩል እንዲሁ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅና እስያ ዋና ዳይሬክተር አምባሳደር ዳዋኖ ከድር የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ አዲስ አበባ በሚገኘው የኢራን ኤምባሲ የተዘጋጀው ስነ ስርዓት ላይ ተገኝተው ለኢራን መንግስትና ህዝብ ሀዘናቸውን ገልጸዋል። ባለፈው ሳምንት ወደ ተባበሩት አረብ ኤሚሬቶች ተጉዘው ከሀገሪቱ ፕሬዝዳንት ጋር የተገናኙት ጠቅላይ ሚኒስትር አብይ ረቡዕ መጋቢት 9 2018 ዓ.ም ወደ አቡዳቢ እንደደወሉ የኤሚሬትስ ዜና ወኪል ዘግቧል። ሁለቱ መሪዎች ባደረጉት የስልክ ውይይት ወታደራዊ እንቅስቃሴ መባባሱን ተከትሎ በቀጠናው ስላለው ሁኔታ እንዲሁም ጦርነቱ በቀጠናውና ለዓለም አቀፍ ደህንነትና መረጋጋት ላይ ስለሚያስከትለው ከባድ መዘዝ እንደተነጋገሩ ተገልጿል። አብይ በተባበሩት አረብ ኤሚሬቶችና በሌሎች የቀጠናው ሀገራት ላይ የሚፈጸመውን የኢራን ግልጽ ጥቃት በተደጋጋሚ እንዳወገዙ የዜና ወኪሉ ዘገባ ያሳያል። የኢራን ድርጊት የሀገራቱን ሉዓላዊነት እንዲሁም ዓለም አቀፍ ሕጎችንና አሰራሮችን የሚጥስ እንደሆነም ገልጸዋል ተብሏል። የኤሚሬትስ የዜና ወኪል በተጨማሪም የተባበሩት አረብ ኤሚሬቶች ደህንነቷ ግዛቷንና ሕዝቧን ለማስጠበቅ በምትወስዳቸው እርምጃዎች በሙሉ የኢትዮጵያ አጋርነትን በድጋሚ ያረጋግጧልም ሲል ዘግቧል። ጠቅላይ ሚኒስትር አብይና ፕሬዝዳንት ቢን ዛይድ በመካከለኛው ምስራቅ የሚታየው የጦርነት መባባስ በአስቸኳይ መቆም እንዳለበትም አጽንኦት ሰጥተዋል። በቀጠናው መፍትሄ ያላገኙ ጉዳዮችን ተጨማሪ ውጥረቶችና ቀውሶችን በማያመጣ እንዲሁም ቀጠናዊ ደህንነትና መረጋጋትን በሚያስጠብቅ መልኩ በንግግርና ዲፕሎማሲ መፈታት እንዳለባቸውም ገልጸዋል። በሌላ በኩል ደግሞ ሮብ ዕለት በኢትዮጵያ የኢራን አምባሳደር አሊ አክባር ራዛኢ በውጭ ጉዳይ ሚኒስቴር ተገኝተው ከሚኒስትር ዴኤታው አምባሳደር ሀደር አበራ ጋር ተወያይተዋል። ሚኒስትር ዴኤታ ሀደራ ከአምባሳደሩ ጋር ሀሳብ ከተለዋወጡባቸው ጉዳዮች መካከል ቀጠናዊ ሁኔታዎች ይገኙበታል። ንግግር በማድረግ በመካከለኛው ምስራቅ መረጋጋትና የጋራ ደህንነትን ለማስፈን አስፈላጊ መሆኑን አጽንኦት እንደሰጡበት ተገልጿል። በሀገራቱ መካከል ያለውን የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይም ተነጋግረዋል ተብሏል። በኢኮኖሚ፣ በንግድ፣ ኢንቨስትመንትና የሥራ ስምሪት ዘርፎች ያሉ ትብብሮችን ማስፋት ላይም ትኩረት እንደተሰጠም ሚኒስቴር መስሪያ ቤቱ አስታውቋል። ከነተባበሩት አረብ ኤሚሬቶች ጋር ራሳቸው ጠቅላይ ሚኒስትር አብይ አህመድ ከኢራን ጋር ደግሞ በውጭ ጉዳይ ሚኒስቴር መስሪያ ቤት የሥራ ኃላፊዎች ግንኙነቱ እንዲቀጥል መደረጉም የኢትዮጵያ መንግስት ተመጣጣኝ ባይሆንም ከነ አቡዳቢም ከኢራንም ጋር ግንኙነትን ማስኬድ እንደሚፈልግ ማሳያ ነው። እርግጥ በዚህ ጊዜ በተባበሩት አረብ ኤሚሬቶችና በኢትዮጵያ መካከል ያለው ግንኙነት ከመቼውም ጊዜ በላይ ከፍተኛ ደረጃ ላይ ደረሰበት ነው። ጠቅላይ ሚኒስትር አብይ አህመድ በቀውጡ ጦርነት ሰዓት ወደ ሀገሪቱ ሄደው ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያንን ማግኘታቸውም ለዚሁ ነው። አቡዳቢ አብይ አህመድ ወደ ስልጣን ከመጡ አንስቶ በውጭ ምንዛሪ አቅርቦትና በጸጥታና ደህንነት ስራዎች ጥብቅ ግንኙነትን ፈጥረዋል። በ2010 ዓ.ም አቡዳቢ ለኢትዮጵያ ውጭ ምንዛሪ እጥረት ማስታገሻ የሚሆን 3 ቢሊዮን የአሜሪካን ዶላርን ማቅረቧ ይታወሳል። በሌላ በኩል በጸጥታና ደህንነት ትብብሮች ላይም ለኢትዮጵያ በርካታ ወታደሮችን እንደምታሰለጥንና ዘመናዊ የጦር መሳሪያዎችን ለኢትዮጵያ እንደምታቀርብም ይታመናል። በግልባጩ ኢትዮጵያ ለተባበሩት አረብ ኤሚሬቶች ለምግብ ምርቶች ፍላጎት መሬት እንዳቀረበችና አቡዳቢ በምስራቅ አፍሪካ እንዲኖራት ለምትፈልገው ሚና ኢትዮጵያ ዋነኛ አጋሯ መሆኑ ይነገራል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ከፍተኛ ደረጃ የደረሰ ግንኙነት ቢኖራትም ግን ከኢራን ጋርም ክረት ውስጥ ገብታ የምትራረቅ አይደለችም።
ምክንያቱም የመካከለኛው ምስራቅ ጦርነት ከመነሳቱ አስቀድሞ ባሉ ዓመታት አዲስ አበባና ቴህራን በወታደራዊ ጉዳዮች ላይ ግንኙነት ነበራቸው። ሰው አልባ አውሮፕላኖችን ኢትዮጵያ ከኢራን ትገዛ እንደነበርም የሚናገሩ አሉ። ከወር በፊትም በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የልዑክ ቡድንም በኢራን ዋና ከተማ ቴህራን የሥራ ጉብኝት ማድረጉ የሚታወስ ነው። ከመካከለኛው ምስራቅ ጦርነት ጅማሮ በኋላ ግን ጠቅላይ ሚኒስትር አብይ አህመድ በኢራን እየተደበደቡ ላሉት ለነ የተባበሩት አረብ ኤሚሬቶች ድጋፍ እያሳዩ ኢራንንም በግልጽ ቢያወግዙም በታችኛው የመንግስት ስልጣን እርከን ግን ከኢራን ጋር ያለው መደበኛ ዲፕሎማሲያዊ ግንኙነት ተጠናክሮ የቀጠለ ይመስላል። ይህ በእንዲህ እንዳለ ኢትዮጵያና ሌሎች ሀገራት ከዚህ በኋላ በሆርሙዝ የባህር መተላለፊያ ወሽመጥ መርከቦችን ሲያሳልፉ ለኢራን ታክስና የአገልግሎት ክፍያ እንደሚከፍሉ ተነግሯል። ይህ የተባለው ኢራን በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልግሎት ክፍያና ታክስን ለኢራን እንዲከፍሉ የሚያስገድድ ሕግ በሀገሪቱ ፓርላማ ላይ እንዳቀረበች ከተሰማ በኋላ ነው። በኢራን ፓርላማ ውስጥ የዋና ከተማዋ ቴህራን ተወካይ የሆኑት ሶማያ ራፌ የሆርሙዝ ወሽመጥ ደህንነቱ ተጠብቆ የመርከቦች የነዳጅና የምግብ ምርቶች መተላለፊያ እንዲሆን ከተፈለገ ኢራን አስፈላጊውን ጥቅም እንድታገኝ የሚያደርግ ህግ ላይ እየተሰራ መሆኑን አመላክቷል። ኢስና የተባለው የኢራን ዜና አገልግሎት የፓርላማ አባሉ ቴህራን ውስጥ በሚገኝ አደባባይ ላይ ለህዝብ ባደረጉት ንግግር ኢራን በሆርሙዝ ላይ የሚኖራትን የባለቤትነት ስልጣንን አስረድተዋል። ኢራን በሆርሙዝ የባህር መተላለፊያ ወሽመጥ ላይ ክፍያን ተግባራዊ ያደርጋለሁ ማለቷም የምርቶችን ዋጋ እንደሚያንረው ይታመናል። የመካከለኛው ምስራቅ ጦርነት ከተነሳ አንስቶ ኢራን የሆርሙዝ ሰርጥን በመዝጋቷ በርካታ መርከቦች አሁንም አልፈው መሻገር እንዳልቻሉ ተነግሯል። መርከባቸው የሆርሙዝ ሰርጥን መሻገር ካቃታቸው ውስጥም የኢትዮጵያ መርከብ ትገኝበታለች። ጊቤ የተሰኘችው የኢትዮጵያ መርከብም ጦርነቱ ከመጀመሩ በፊት ሸቀጦችን ጭና ወደ ኢትዮጵያ እየተመለሰች የነበረ ሲሆን ጦርነቱ በመፋፋሙ ወደ ኋላ ተመልሳ ወደ ነበረችበት የተባበሩት አረብ ኤሚሬቶች ሻርጃ ወደብ ላይ እስካሁን ቆማለች። ኢራን ከወዲሁ በአሜሪካ መከላከያ መስሪያ ቤት ላይ የበጀት ስጋትን ፈጥራለች። የአሜሪካ መከላከያ መስሪያ ቤት ፔንታገን በኢራን እያደረገ ያለውን ጦርነት የሚያግዝ የ$200 ቢሊዮን በጀት ጥያቄን ለትራምፕ አስተዳደር አቅርቧል። የትራምፕ አስተዳደር የፔንታገንን ጥያቄ ወደ ኮንግረሱ ከወሰደው የሴናተሮች ከፍተኛ ጥያቄ እንደሚነሳበት ይጠበቃል። ሆኖም ዋይት ሃውስ አስቀድሞ ጉዳዩን እንደሚገመግምም ነው የሚጠበቀው። አንድ ስማቸው እንዳይጠቀስ የፈለጉ ከፍተኛ ወታደራዊ ባለስልጣን እንዳሉት ቀድሞም ቢሆን ቀላል የማይባል ገንዘብ በጦርነቱ ላይ ውሏል። እንደ ዋሽንግተን ፖስት ዘገባ ከሆነ ጦርነቱ በጀመረ በመጀመሪያው ሳምንት ብቻ ከ11 ቢሊዮን ዶላር በላይ ወጪ በአሜሪካን ጦር ወጥቷል። ፔንታገን ጦርነቱ በዚህ የሚቀጥል ከሆነ ይህ የ$200 ቢሊዮን ጥያቄ በሶስት ምክንያቶች አስፈላጊ መሆኑን ገልጿል። ቀዳሚው በጦርነቱ የመጀመሪያ ቀናት ጥቅም ላይ የዋሉትን የጦር መሳሪያዎችን ለመተካት ነው። ሁለተኛው የምርት አቅምን በማሳደግ የላቁ የጦር መሳሪያዎች አምራች ድርጅቶች የምርት መስመራቸውን እንዲያስፋፉና የጦርነቱን ፍላጎት እንዲመጥኑ ለማድረግ ያለመ ሲሆን ሌላኛው ምክንያት ጦርነቱ ረጅም ጊዜ ሊወስድ እንደሚችል በመገመት ወታደራዊ ዝግጅቱን ማጠናከር ነው። በእነዚህና ሌሎች ምክንያቶች ይህ ጥያቄ ለዋይት ሃውስ ቢቀርብም ጉዳዩ ወደ ኮንግረስ ሲሄድ ግን ከባድ ፈተና እንደሚገጥመው ተገምቷል። በተለይም የዲሞክራት ፓርቲ አባላት ጦርነቱን በጽኑ እየተቃወሙ ባለበት ወቅት እንዲህ አይነቱን ግዙፍ በጀት ማጽደቅ ጦርነቱ ላይ ነዳጅ ማርከፍከፍ ነው የሚል ትችትን እያስነሳባቸው ይገኛል። የዋይት ሃውስ ባለስልጣናትም ቢሆኑ የ$200 ቢሊዮን ጥያቄን በኮንግረሱ ውድቅ ሊደረግ ይችላል የሚል ስጋት ስላላቸው ለህግ አውጪው የሚቀርበውን ትክክለኛ የገንዘብ መጠን በመቀነስ ላይ ሳይመክሩ እንዳልቀረ እየተነገረ ነው። የዚህ ጥያቄ ግዝፈት የሚታየው ከሀገሪቱ የቀድሞ ጦርነት ወጪዎች ጋር ሲነጻጸር ነው። ለምሳሌ አሜሪካ ባለፈው ዓመት ለዩክሬን ጦርነት ድጋፍ ያወጣችው $188 ቢሊዮን አካባቢ ሲሆን ለኢራኑ ጦርነት የቀረበው ጥያቄ ግን በአጭር ጊዜ ውስጥ የተጋነነ ሆኗል። በተጨማሪም የትራምፕ አስተዳደር ለ2027 ያቀደው መደበኛ የመከላከያ በጀት $1.5 ትሪሊዮን መድረሱ ሀገሪቱ ወደ ከፍተኛ ወታደራዊ ወጪ እየገባች መሆኑን አመላካች ሆኗል። የፔንታገን ጥያቄ ተቀባይነት አግኝቶ ወደ ኮንግረስ የሚመራ ከሆነ በአሜሪካ የውጭ ጉዳይ ፖሊሲና በኢኮኖሚው ላይ ከፍተኛ ተጽዕኖ ይኖራል ተብሎ ይጠበቃል። ቢሆንም ግን ጦርነቱ በቶሎ የማይቆም ከሆነ ይህ የ$200 ቢሊዮን ጥያቄ የመጨረሻው ሳይሆን የመጀመሪያው ሊሆን ይችላል የሚል ስጋት በብዙ ተንታኞች ዘንድ አለ። በአሁኑ ወቅትም ዓለም ትኩረቱን ያደረገው ዋይት ሃውስ ይህንን ጥያቄ እንዴት ያስተናግደዋል፣ ኮንግረሱስ
ምን ምላሽ ይሰጣል በሚሉት ነጥቦች ላይ ነው። በዋነኛነት የሪፐብሊካን ፓርቲ አባላትና አንዳንድ ወታደራዊ ተኮር ዲሞክራቶች የዚህ በጀት ደጋፊ ይሆናሉ ተብሎ ይጠበቃል። አሜሪካ በዓለም መድረክ ያላትን የበላይነት ለማስጠበቅና አጋሮቿን ለመከላከል ይህ በጀት ግድ ነው የሚል ጠንካራ አቋም ያላቸው የብሔራዊ ደህንነት ተሟጋቾችም አሉ። በተቃራኒው ደግሞ ተራማጅ አመለካከት ያላቸው ዲሞክራቶች የገንዘብ ለትምህርት፣ ለጤና መዋል ነበረበት የሚል ክርክርንም ያቀርባሉ። ጦርነቱን በራሱ እንደ ስህተት ስለሚመለከቱት ለሱ የሚውል አንድ ሳንቲም እንዳይፈቀድም ሊሞግቱ ይችላሉ። በሌላ በኩል በሆርሙዝ ሰርጥ ደህንነት ማስጠበቅ ላይ ወዳጆች ፊታቸውን ያዞሩባቸው ፕሬዝዳንት ዶናልድ ትራምፕ እየተሳካላቸው ይመስላል። የተወሰኑ ምዕራባውያን ሀገራት የሆርሙዝ ወሽመጥን ለመጠበቅ ፈቃደኝነታቸውን ገልጸዋል ተብሏል። ዩናይትድ ኪንግደምና 5 ሀገራት በሆርሙዝ የባህር ወሽመጥ ላይ የሚደረግ የነዳጅ መርከቦች ጉዞን ደህንነት ለመጠበቅ ተገቢ ጥረቶችን ለማድረግ ዝግጁ መሆናቸውን ገልጸዋል። ዩናይትድ ኪንግደምና አጋሮቿ በጋራ ባወጡት መግለጫ ኢራን በሲቪል መሰረተ ልማቶች ላይ የምታደርሰውን ጥቃትም አውግዘዋል። በተጨማሪም በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦች ላይ የምትፈጥረውን ስጋት እንድታቆምም ጥሪ አቅርበዋል። በባህር ላይ የመቅዘፍ ነጻነት የዓለም አቀፍ ሕግ መሰረታዊ መርህ ነው ሲሉ የዩኬ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የኔዘርላንድና የጃፓን መሪዎች በጋራ ባወጡት መግለጫ ላይ ጠቅሰዋል። የኢራን ድርጊት ውጤት በሁሉም የዓለም ክፍሎች በተለይም በጣም ተጋላጭ የሆኑትን እንዲሰማቸው ያደርጋል። ቡድኑ በተጨማሪም የዓለም 20% ነዳጅ መተላለፊያ በሆነው የባህር ወሽመጥ ላይ ደህንነቱ እንዲጠበቅ ለማድረግ ተገቢ ጥረቶችን ለማድረግ ዝግጁነቱን ገልጿል። ሀገራቱ አክለውም በዝግጅት እቅድ ላይ የተሳተፉ ሀገራት ያላቸውን ቁርጠኝነት በደስታ እንቀበላለን ብለዋል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም አቀፍ የነዳጅና የጋዝ ዋጋ ጭማሪን አሳይቷል። በእስራኤልና በአሜሪካ ለሚፈጸምባት ጥቃት አጸፋ ኢራን በመካከለኛው ምስራቅ የሚገኙ የነዳጅ መሰረተ ልማቶች ላይ ጥቃትን እየፈጸመች ነው። ይህንንም ተከትሎ ዋና ዋና ሀገራት በኢራን ላይ የሚካሄደውን ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸው ከፍተኛ መጠን ያለው ነዳጅን ለመልቀቅ ተስማምተዋል። ቀደም ሲል የአሜሪካው ፕሬዝዳንት በሆርሙዝ ሰርጥ ላይ የሚደረግ ጉዞን ለመጠበቅ ሀገራት የባህር ኃይላቸውን እንዲያዋጡ ጥሪ አቅርበው ነበር። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ